እናቷ ምንም አይወዱኝም አባቷ ላይኝ አይፈልጉም ወንድሟ ሲያኛ ኮርፈኛል እኔ ግን በሳደ እስለኛል አሁን ትልቁ ምን ፈናሳ ሸጋናት ይላል ሸጋናት በጣም ከባድ ዘፈን ሸጋናት sometimes monica sometimes rika ምናምን የሚል ጀሲካ ምናምን የሚል ዘፈን ወጥቶ ነበርና ፌመስ ሆኖ ነበር የወዷን ጠይቆ ተምኮ ማንባሰናበተኛ ገላግለን ነው እንጂ ሁለት የሳቅ ግን ሰው አይመታም ሳቅ የመጣና ያየሁት ስል ሳቀ you scared አለኝ ማለት ነው kind of like that ተወዳጅ ባልጠፋ ባገሩ ለምርጫሽ ጀግና ስመጥሮ አንቺማ ፈሪማ ያምርብሽ ጅብ እንዳያስበላሽ ይቅርብሽ በሚል ዘፈን የሚታወቀው አንጋፋው ድምጻዊ ኤልያስ ተባባል ዛሬ ሙዚቀኞች ብፌ ሊያነሳልን ከፊት ለፊቴ ይገኛል እባካችሁ በክብር ተቀበሉት ዋው 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 ኤሪ እንደምን አለ ኤልያስ ተባባል እንኳን ደህና መጣ አንተስ ማያ መጣንብህ እንዴ ወደኛ እኮ መጣው አይደል ዘፈንኩት አይደል ሆዴ ያሞ እንዳላዳለሽ ሆዴ የማይገሰጸው ሆዴ ካልጠፋሽ በላ ሆዴ ፈሪ እንዴት ይዳብሰው ፈሪ ምን አባቱ ታየው ይቅርብሽ መካዘን መባከት ቀለብ ነው ዘርፈሽ መባከር መባዘን ቀለብ በጣም ወዱ ዘፈን አዎ እንኳን ደህና መጣ እንኳን የሞተውና የማፈቅረው ወንድሜ እናቴ ልጅ ማለት ነው አይደባው ድርሰት ነው የሱ ድርሰት ነው በጣም ደስ ይላል ሙዚቀኞች ብፌ በጣም ክሽና አርገ ቆንጆ አርገ ሰርታ ያመጣውን ብፌ እዚህ ልታሰንሳ ስለመጣ በጣም ከልብ ነው ማመሰግነው ብፌ ይሄ እንዴ ራስ እኮ ይሰራው እንዴ መንፈስ ታታም እንዴ ማአትማ ቆንጆ አምስት የተለያዩ ምግቦች ነው ይሰራው ስለዚህ ቁጭ እንበላ በ1970ዎቹ መጀመሪያ ጀምሮ የሙዚቃ ኢንዱስትሪው ላይ ከፍተኛ ሻራውን ያሳረፈ አንጋፋ ድምጻዩ ኤልያስ ተባባል ሞራል ነስተው እንግዶቻችን ኤልያስ እንግዲህ ከየት እንደምጀምር ያንተ ታሪክ እንግዲህ ተነግሮ አልቅም ወደ 6 ሰዓት ይፈጃል ያንተ ሙሉ ታሪክ ለማውራት ብቻ መሴ ጨካኝ ነው ለሌላ ቢሆን ኖሮ 6 ሰዓት ብቻ ተሰጥም ነበር በዚች 1 ሰዓት መቼም መርጬ ነው የምናወራው ያው ጎንደር ፍራንስ ላይ ተወለድከው መንግስትም እግዚአብሔርም ያውቁታል ሁሉም ያውቁታል እንደው ከጎንደር እንደመጣህ ገዳም ሰፈር መጣህ ያን ጊዜ ከጎንደር ነው መጣው ገዳም ሰፈር ከዛ ከህቴ ነበረች እዛ ግን ወዳውኑ እርሻ መሬቶች ብዙ ስላሉ እዛ ጋር ፍራዝ ውስጥ ወደዛ እንድመለስ ወደ ግብርና ሊመልሱኝ ሲሉ የገጠር ነገር አይዋጥልኝ የእርሻ ነገር አይዋጥልኝ የመለው ኢትዮጵያ ህዝብ 90% አራሽና በግብርና ነው የምንኖረው ሁላችን እማልወደው ነገር ቢኖር ግን የገበሬ ልጅ ሆኜ የባለ መሬት ልጅ ሆኜ ግብርና አልወድ አትወድም የከተማው ደልዳይ ነው እኮ ጥሎ ሙዚቀኛ አድርጎ ነው እንግዲህ ሙዚቀኛ ስለሆንክ ተፈጥሮ ለዛ ነው ተጠራው ግን ታዲያ እዚህ ገዳም ሰፈር ምን እንደተቀጠርከው አዎ ዝም ብዬ ቤት ውስጥ መላላክ ነው ቡና ቤት ነበር መላላካለው ባልና ሚስት ነበር ማታ የሚዘፍነው እዛ ዘፈን ማሲንቆ ማታ ሲተው እኔ መታዋለሁ ማታ ወዲያው ግን ለመርኩ ስሜቱ ስለነበረኝ ቶሎ ለመርኩ ቶሎ ደግሞ ራሴ በዛው በገዳም ሰፈር መዝፈን ጀመርኩ መሰንቆ እዚህ ከመጣ ነው የለመርከው አዲስ አበባ ነው የለመርኩት እውነትን ነው እኔ እኮ እዛ ጎንደር መቼም አንዳው እኔ የሚፈልገው ቅጣት እቀጣለሁ ጎንደር ዘፋኝ ነበር ብሎ የሚለኝ ሰው ካለና ካገኘኝ ነበርኛ አዲስ አበባ ነው እኔ 8 አመት ልጅ ይያል ለነገር እኮ ዌል ኳሊፋይድ ይሆንኩ አዲስ አበባ ልጅ እንደ ጎንደር ተወለድክ እንጂ ለቴን ኖሬም ምንም አዲስ አበባ ሞደው ማገር እንደ አዲስ አበባ ይለው to be honest ዋው ለአዲስ አበባ ያው እኛም አዲስ አበባ መተን እኮ ብዙ አመት ቆየ እዚሁ ሀገር መቼም ተቆጠበረበት ሀገር ጎንደር ነው በ8 አመት ነው የመጣው እዚህ 8 አመት ሲሆነኝ ነው የመጣው እኔ ስመጣ
ቁምጣና ጃኬት የለኝም ይሄ እንደዚህ ዝም ብሎ የሚለበሰው አለ ለቀቄ እንደዛ አጥብቆ ይባላል አይደለም ከላይ የሚለበሳል አሁን ሁሉም ስለሚለብስ በምን እንደሚባል መረሳ የለበስኩትን ረሳለሁ አይ ጊዜ ብዙ አመት ነው እኮ ብዙ አመት ነው ስለዚህ እዚሁ ሙዚቃ ስትጀምር ያን ጊዜ እንደው መሰንቆም ስትለምድ ምን ነበር የምታጎራጉር የነበረው የነማን ነው የብዙ ዘፈኖችን ዘፈን አንጎራጉር ነበር እኔም ማላንጎራጉረው ዘፈን የለም ከእንግሊዘኛ ዘፈን በስተቀር እውነት ነው ሞክር ነበር አሁን በቃ በራሴ ስታወቅ የሰዎችን ዘፈን መተው ጀመርኩ ናምን ማለት ነው አንዱ ምን ድምጽ መረዋው ኤልያስ የተባልክበት መጀመሪያ እንደው ገና ማታ ይዘፈን ካዘፈን አረ በዘፈን ላይ የጥላሁን ዘፈኖች ሞክር ነበር ወደው ነበር ይሄ ሰውዬ ስሙን ሳላቀው ድምጹ ይማርከኝ ነበር ይዛን ጊዜ ና በጣም ደስ ምን ነበር አረ ብዙ ነበርና ስጋዬን ያየሁ በንገበገብለት ሁሉ ቀር የለም ወይ ፈራረስኩለት ምናምን ሲል ደስ የልጅነትም ድምጽ ነበር የዛን ጊዜ በቃ መቼም እኔ በህይወት እንደ ጥላሁን ገሰሰ እኔ አዲክትድ የሚባል ነገር አለ አይደል አንድ ሰው በድራግ በመጠጥ በምን እንደሚሆነው እኔ በቃ ጥላሁን ገሰሰ በውስጤ ገብቷል እውነቴን ነው የምልህ አሁን ነው የሚገባው እኮ አረ የራሴ ነው ነገር ስለዚህ እንግዲህ ልጅ እያለህ 8 አመት 9 አመት 10 አመት ያለ ነው ይሄው ያወራኛል ነው ራስ ቲያትር በስንት አመት ገባ ራስ ቲያትር የገባሁት እንግዲህ በ12 አመቴ ነው ብዬ ገምታለሁ ያውም አትገባም ተብዬ እድሜ ተጨምሮ ነው የገባሁት ወንከ 12 አመት እንዲያስገባው ህፃናት ናውጣሽ ቲያትር ነበር ደግሞ ያን ጊዜ የለም የለም ግን ያው ፈተና ፈተን ነው ማለት ነው ማለት አይደለ አንድ ጊዜ ሄጄ ተፈተንኩና ጋሽ ተስፋዬን ታቀይሆን አልደረስኩበት እና ቀስ ብሎ ነው የምናገረው እንትና አንተ እዛ ቁጭ ባለ ተባልኩ ማለት ነው ቁጭ አልኩ ምንድን ነው አልቻልኩም አልፌ ነው ያልኩ ለካ እኔም መጀመሪያ ነው ሰለፈኝ ከዛ በኋላ ግን ምን ሆነ መሰለህ በዛ ሰዓት ዘፋኝ በዛ ማለት ነው በአንድ ጊዜ እና አባዮች ተራራ መጡ ፀሐይ መጣ ነሻምባል መጡ ብሎ ብቻ ወደ ራስ ቲያትር እንደገና ፊልም ማዕከል ይሁን ተብሎ አምባሳደር ቲያትር ወደ ራስ ቲያትር ተቀየር ከዛ ከተቀየረ በኋላ እንደ 4 ምናምን አመት እንደሆነ ፀሐይ የፊልም ዘፋኝ ሆነ ከዛ አሁን ብዙ ዘፋኝ መጣ ነዋይ መጣ አባዮች ተራራ ሰለሞን ተካልኝ ነበር ዘሪሁን ወዳጆ ማስተር ከበዳለች እና ምን ይሆንልሃል አይ አንተ ሙዚቀኛው በቃ ዘፋኝ ብዙ ሞልቶናል ተባልኩ ምን ሆነ ማለት ነው ሙዚቀኛው ማለት ማሲንቆ መታለህ ማሲንቆ ማች አንድ ጊዜ ለወጎ ነው ሁሉ ነገር እልህ ያዘኝ ዛን ጊዜ ደግሞ የሚገርም ነገር እናት ወደን ባልቤት አለና እዛ የሰራው ቻፓ በደንብ ነው ማገኘው ማለት በዛን ጊዜ 500 400 200 ወር ማግኘት ቀላል እንዳይመስል ስለጓደኞቼ ስጋብዝ ነው ሞለዛ ብዙ ብር ነው ብዙ ብር ነው በዛን ጊዜ 100 ብር ኮን ደሞዛችን ማታ ያን ያህል እየሰራው ማጣ ነበር እና አልኩና ዘፈን ማጠራቀም ጀመርኩ ማታ ሲዘጋስ ከ6 ሰዓት በኋላ ኦቨርናይት ስለነበረ ከርፊው ነበር የዛን ጊዜ ስለዚህ እዛ ማሊቱ ሁሉ ሙዚቃዎች ሰራ ማለት ራሴ ከተማሞች አንድ 8 ዘፈን ይሄድኩኝ በራስህ የራስ ዘፈን የራስ ድርሰቶች ማማየን ጨምሮ ማለት ነው በኋላ አለ አምባሰል ሙዚቃ ቤቶች ሁሉ አድርሼ በማሲንቆ ቀረጸልን አንዳንዱ ይለኛል እኔ ደግሞ ከሮሃ አንድ ውጭ እንኳን ባንድ ምክንያቱም ፋይናንሻል ችግር የለብኝም መታወቅ ነው የምፈልገው የዛን ጊዜ ወንድም በየሙዚቃ ቤቱ ኪሮስ አለማየሁና ነፍሱን ማር ወንድሜ ነው መቼም በክራር እነዚህ 8 ዘፈኖችን ቀረጽኩና ይዘን ሄድን ይሄድኩ ማለት ነው በየሙዚቃ ቤቱ ሁሉም ሪጀክት አድርገውኝ አምባሰል ሙዚቃ ቤት ብቻ ነበር የቀረችኝ አውቶቡስ ተራ ተቀ ሳይትና ተረስተልኝ ባለቤቱ ይኖራል አልኩት እኔ ነኝ ምን ነው ችግር አለ አረ ችግር የለም ዘፈን ለመቅረጽ ፈልጌ ነበር አልኩት ካሴት ይዛል የቀረጽከው አለ አለኝ ወደ ወጣውና ሰጣሁት ውጭ ነው ያላት ሰጣት ሂዶ ውስጥ ገባና ሲያዘፈኑት አንተ ድምጹ እንዴት አሪፍ ነው ሲሉ ሰማሁና መሲዛን ጊዜ ሰውነቴ ተበረከረከ ነዘረ ባው የሚቀርጸኝ ያገኘው ቢ ምትሞት እኮ
የሚቀርጽ ከፍለን የሚቀርጽ አታገኝ የታወቀ ዘፋኝ መቅረጽ ነው የዛን ጊዜ ፍላጎታችን ወደው ገባ ናግባ በለው ከልስባ ማን እናገኘው መሰለ እግዚአብሔር በቃ እንጀራን ሲገልጽልኝ ተስፋዬ ለምሳ ደግሞ እናት ጓዳ የመጣን ተበቃ ጎበዝ ልጅ ነህ እንደነ ጥላሁ እንደነ መሐሙድ የምትወልድ ልጅ ነህ ይለኝ ነበር ይዛን ጊዜ እሺ እዴ ለምጭ ተነሳና አቀፈኝ በቃ የታወቁ መሰለኝ ይዛን ጊዜ ተስሽ ለተው እንደዛ ሲያረግ ያራ ነው ሰማር መቼም ጥሩ ሰው ነው ተስፋዬ ማለት ተስፋዬ ለምሳ አረደሱ እንዴት አይነት የማያባት መሰለህና ከዛ እሺ አሁን ዘፈን ማለለ ምን ማለለ ኃላፊነቱን እሱ ነው ያስተዋለ እንዴ እንክታርጊ ነው ወስደው ነገ እንትና በቃ እንፈራረም ተባለ እሺ ስንት ነው ጠይቀው 1500 በነፃ ቢልኝ ሰጣቸዋለሁ 1500 አይ 1500 ይበዛባል 1000 ብር ከፍላለሁ እሺ እሺ ይሄን አብገዳ ተስማማ 20 ብር ቀብድ 20 ብር ቀብድ አብር ቀብደን ተቀምጠና ጧት ጀመረ በ3 ሳምንት ውስጥ ይዘነው ሮሃ ገባን ሙዚቃ ማህበር ገባ ምናምን ዘፈኑን ጨርሼ ልክ እንደጨረስኩኝ ከሳምንት በኋላ ክፍለ ሀገር ሄዱ ተብሎ ለክፍለ ሀገር ሄድን ማለት ነው ከብራስ ቲያትር ብራስ ቲያትር ክፍለ ሀገር ደርሰን ግን አንዱላለን በምንም ታምር ማንም ዘፋኝ ታወቀ ዘፋኝ ካወጣ ዘፈኔ እንዳታወጣብኝ ባከብዬ አግዴልህም ብሎ ቃል ገብቶልኛል እሺ እኔ ደርሼ ስመለስ ፍላየር ለጥፎ ፍላየሩና የቸር አሪፍ ነው ምናምን በየ ሊወጣ ነው ሰኞ ነው የሚወጣው እንግዲህ እኔ እዛ ሄድኩት ማክሰኞ ቀን ነው ማክሰኞ በኋላ ሮብ ዕለት ደግሜ ሄድኩና ስመለስ ዳምጠው አየለ ፍላየር ለጥፈዋል ገነት ሙዚቃ ቤት የሚባል ነበር እንዴ የኔን በላ ቆይልኝ እዛን ጊዜ ደግሞ ዳምጠው ከኩኩ ጋር ጻፈልኝ በነጭ ወረቀት ደብዳቤ የሚል ዘፈን ነበር ታውቀው ነበር አቁምልኝና እነሱ የሱ ይውጣልኩኝ ማለት ነው አይሆንም ማለት አረባክ በለመነው እምቢ አለኝ ሮብ ማለት ነው በቃ ቆይ ያለኝ መጨረሻ ላይ እንደዚህ አወጣና ከካሸር ውስጥ 1 2 3 4 5 ምናምን ብሎ 25 ብርም 20 ብርም አልቀነሰብኝ ብቻ 1000 ብር ሰጠኝ የተሰራሁበትም ማለት ሳልወስድ ነበር ሄድኩት ወደ ክፍለ ሀገር ያን ሰጠኝና ከዚህ በኋላ ዘፋኑ ፈልግ ላቃጥለው ላንደው ልሽጠው ምንም ያገባ የለም ገንዘብ ሰራው የከፈልኩበት ያወጣሁበት እኔ ነኝ ለባንድ ለብዳራሴ ለምን እሺ እና እንደዚህ ታረጋኛለህ እንደ ህፃን ልጅ ኮት ለብሻለሁ ይዝለኛል እንዴ ያለቀስኩ ወጣው ነው ለምን እንደው ያለቀስከው እንዳይወጣ ፈልጌ ነው ይታፈናል ዘፈን በነዳምጠው የሚታወቁ ናቸው በታወቀ ዘፈን ይታፈናል ልክ ነው ከዛ ሐሙስ እንዳትመጣ ከዚህ በኋላ እዚህ እንዳይህም አልፈልግም ብሎ ነው ያስወጣኝ እሺ ሐሙስ ማታ አካባቢ ቀን አካባቢ መጣውና ሐሙስ ፍላይሮ የመጀመሪያ ወጣት ድምጻዊ ምናምን ብሎ ብቻ ማስታወቂያ ሰርቶት ዲሰው መንገድ በትራፊክ ይባረራል ነው ማለት በስቶ ሰው የዛን ጊዜ እና ምሳ ሰዓት ነበር ተማሪዎች ወጥተው በቃ ካባው ምናምን ሲያው እኔ ብሔራዊ ሆቴል የሚባል ነበር ታቀም ይሆናል ማለት ከአምባሳል ፊት ለፊት ነው እዛ ሻይ ያለው እንዴ እኔ ነኝ እንዴ ለኔ ነው ወደነግጥና ሌላ ነገር ይመስለኛል አላ እንደዛ ያለ ማታ ስመጣ ፖሊስ ማማንተ በጉልበ ሰው ይበተና ዓርብ ዕለት ሙዚቃ በየሙዚቃ ቤቱ ተበትኑ ማስታወቂያው ተበትኑ በየቦታው ወጣ ሰው ቆሞ ነው የሚያው ቀዳሜ ወደ ማታ አካባቢ ነው ወደ 10 ሰዓት አካባቢ ብዙ ሰው ነበርና ዛሬ ቢመታኝ የምታኝ ብዬ ቀጥ ብዬ ገባሁ ወደ ሙዚቃ ቤት ማለት ነው እሺ ፈሪ አለኝ በቃ ቃላቱ ማትረሳኝ ፈሪ አሁን ይሄን ዘፈን ዘፈኑ አንተ የምትወድቀው አይደል ዘፈኑ አልወጣም ገና ሰኞ ነው የሚወጣው ለካ እነሱ ኦሬዲ ኦርደር እንትን ያለ እንደውም ያባዛው ካሴት የሚያለም ጨርሷል ልኮ በየሙዚቃ ቤቱ ማሻ ዲሳባም አስመራም ድሬዳዋም ሐረርም ጅማም በየክፍለ ሀገሩ ይልኩ ነበርና ከዛ በኋላ ነው ገንዘብ የሚልኩላቸው ከዛ በኋላ እንደዛ ላይ ገባኝ ዘፈኑ ሰኞ ሲወጣ ግን የአዲስ አይነት ዘፈን አልነበር
ቡም አረገ ወጣ ምን ተባለ የሮ ፕሮግራም የሚባል ተጀመረልህና ራስ ቲያትር ዘፋኑን አስጠና ተባልኩ ማለት ነው አቻለ አስጠና እኮ ሙዚቀኛ ነህ ተብዬ ነው ወደዚህ የተመደብኩት ስለዚህ ነው ሙዚቀኛ ነኝ ያልኩ ማለት ነው ኮራ ጋሽ ተስፋዬ ተው ተባለ ኢማጂን ለዛፍን ሰውጣ ገና ሙዚቃ እንትኑ ሰውጣ ሰው ካሴት ወጣላ ካሴት ወጡ ፌመስ ሆኗል እኔ ማሲንቆ እንጂ ያው አጀባይን ጀመርኩ ማለት ነው እሺ ሰው ያለፈ እየመጣ ሽልማት ይሰጠኛል እኔ አስቆጥቶትና ዘፈን ይሄ አንዱ ዘፈን ቢዘፍን አርጉተው ዘፈን እንበይያለሁ እሺ አልኩና ቦካ ሆነም ዘፈን ያን ዘፈን ሁለት ጊዜ አስደገምኩና ወደ ቤት ሄደዋል ተብዬ ጧት 4 ሰዓት ባህል ሚኒስተር እንድትመጣ ተብዬ ሄድኩ ማለት ነው እሺ መልልኝ ነው ማን ተብሎ ወረቀት በደንበኛ ሁሉ ተጽፎ ጋሽከማ ግርማኤል ማለት ነው በጣም መቼም አሪፍ ሰው ናቸው በሚኒስተር ደረጃ እንደዚህ አይነት ሰው አላውቅምና እዛ ሄድኩ ወረቀቱን በእጄ ሰጠኝ ማለት ነው ጋሽ ተስፋዬ አለቃችን ጋሽ ተስፋዬ ለማ ሰጠኝና ይሄን ለሚኒስተር ይዘህ ሄድ ለካ ተደዋውለዋል ነው ወረቀት ኤልያስ እንዴ ምን ይዘበጣህ ምናምን አለኝ እኔው አረጋሽ ተስፋዬ ነው የላከኝ አድሬስ ይሄን ወረቀት ብሎ አልኳቸው እና ዘፈኑ ወጥቷል በጣም የተወደደ ዘፈን አለ እንደ ካሴት አረ አምጥቻለሁ ሁለት ሰጣቸው ማለት ነው እሺ አነበብልኝ ማለት ነው ዛሬ በአሁኑ ጊዜ የማይከፈላቸውን የህይወት መስዋዕትነት በሚከፍሉበት ጊዜ ወንድ ወገኖቻችን በየጦር ሜዳው እንትን ምናምን ብሎ ብቻ ሄደ ካድሬ ያነጽፋል አይደል እሱ ህዝብ የሰጠውን ዝናና ሙገሳ አልቀበልም ብሎ ህዝብን በመናቅ ገና ከመጀመሩ ፍየል ከመድረሷ ቀጠል መለጠሷ ምናምን ብቻ አረጋና ለምን አልዘፈንም አልካለ አረ ጋሽ ጓድ ግርማን በርምን ያረጋሽ እኔ በእውነት እንዴ ያላልኩም ግን ዘፋኝ አይደለም ብለው ከመስፈን አንተን ያወጡኝ እነሱ ናቸው ሙዚቀኛ ሲመደቡኝ ሙዚቃና አንተ ዘፋኝ አይደለም ዘፋኝ ተብዬ ሙዚቀኛ ነው ተባልኩ ሙያችን ተሰጠችኝ ስራን የሰራሁት ሌላ ያረኩት ነገር የለም አለ ኤልያስ አልታው በጣም አሪፍ ሰው ናቸው እንዲህ ባያረጉ እኮ ስንኮ ዛሬ እንታገኘውን ስም አታገኝም ነበር እንታውቃለህ እልህ ውስጥ አትገባም ነበር ተመስገን ብለህ ነው መቀበል ያለብህ እንዲህ ሲላረጉ ብቻ አንተ እዚህ ደረጃ ላይ ደረስክ እና ተመስገን ብለህ እሺ ያልኩት ነው ወረዘፍናለሁ ያቺ ደብዳቤዋ ግን ምንድነው የምትለው መጨረሻ ላይ ሐሳቧ ፍየል ከመድረሷ ቀጠር መጥቷ በኋላ ምንድነው የምትለው አረማት ምንድነው መጨረሻው ሐሳቡ ምንድነው ዋናው ጭብጥ አምስቷል ሰራለ ነው ይሄን ህዝብ የሰጠውን የቅሬታ ደብዳቤ ነው በማረግ ይሄን ስላደረገ በእናንተ በኩል የሚፈልገው እርምጃ እንትን ባሉበት ወሰዱበት በመለከተው መንገድ እናንተ ይሄን አርጎ ነው ጋር ስለሆነት እነሱ ተመካክረው ጻፉት እንጂ እኔ ለመጎዳት ብለው አይደለም ሁለቱም ጋሽ ተስፋዬ ወደ ዘፈኑ ድገባ ነው አዎ ያው እኔም ያው እንግዲህ የነሱ ምራታችሁ ስለታለ እንደኛ ጎንደሬም ነኝ ታውቃለህ አንወይ አንድ ቪዲዮ ነኝ እሺ አንድ ቪዲዮ ይቀዝቅዞኛል ቤቷ ከሰደሩ ያበላኩ 6 ፓክ ይታያል ታያለህ አይደል ቆንጆ ነው ደሞ እዚህ ላይ በጣም ዘንጣል እንደ ህል መዘራት ነበር እኔ ቆይ ይቺ ቦታ ከማማዬና ከማን ነው የሚቀርመው ከዚህ ነው ብቻናት መቀርመው እቺ የመጀመሪያ ቪዲዮ ይችላል ይሄ እቺን በልክ ሂጄ ነው ከዛን ጊዜ ከነበረ ኢትዮጵያ ጠየቁና እኔ ለምናቀርጽ እንዲየ ነገርው ነው የቀረጸኝ ይሄ ካሴት ከወጣ በኋላ ነው ካሎት ሳይወጣ ይሄ ሳይወጣ ነው እንዴ ሳይወጣ ከዚህ ዋት 6 ወር በኋላ ካሴት ይወጣ ይቺ ዘፈኔት ላይ ተቀረጽካት ምራብ ሆቴል መርካቶ ፎቋ ላይ ከራስ ቲያትር ሄደህ ማለት ነው ሌላ ካዛ ሜክቻ አይደለም ስለዚህ ሙዚቀኛ ነክ ስለተመደብክ ሙዚቀኛ ስለተመደብክ በጣም ልውስጥ ገብተህ ነው እንደዚህ ያረክ ያለው ከዛ እንግዲህ ማን ረዳኝ መሰለ ኪሮስ አለማየሁ 8 ዘፈኖች እንድሰራ አደረገኝና እዚህ ገባሁ ያው ተጀመረ ስራውን ባጭር ጊዜ ያለቀ ራስ ቲያትር ምን ያህል ቆየ እዛ እንግዲህ
ከ71 ጀምሮ እስከ 82 መሰለኝ 10 ዓመት ነው የመጀመሪያ ካሴት ስንት መቼ ዓመት ነው የወጣው በ76 መሰለኝ 76 እኮ ያን 3-4 ዓመት ግን በሙዚቀኝነት ሰርተ ማለት ነው ይሄ ቪዲዮ መቼ ዓመተ ምህረት ነው እንግዲህ ወደ 74 75 ወጣት ነው ስንት ዓመት ነው ቢሆን 17 18 ገና አፍላ ወጣት እስቲ በፊናንስ የመጀመሪያው በፊናንስ እሺ ይሄ ነው መቼ መሰራው እስቲ አንሷ ሲማሰል ማስማ ቀደም ያየናት ዘፈን ማማይ ነው የሚለው ባክ ማማይ ሳውዛው እንቁላሏን ዘው ቁጭ አርጋት ማማይ ሲዘፈንክበት መነሻ ሐሳብ አለ ምንድነው መነሻ ይሄ ዘፈን እኮ ዘፈኑ የሚዘፍነው ሰው ላይ ስለወጣ ነው እንጂ ከነ በፊት ሁለት ዘፋኞች ዘፍነውታል እነማን ወሸት ፍሳና ግርማ መክት የሚባሉ ዘፋኞች ማማይን ዘፍነውታል የህዝብ ዘፈን እኮ ነው እንዴ እኔ ላይ ዘፈን ሆኖ ወጣ አንተ ጋር አንተ ጉሮሮ በጣም የተመቸ ሆነ ግጥሙ የማን ነው ግጥሙ ነው ግጥሙ ምን አለው መሰለህ ታሪክ ድሮ እግር ኳስ ጨዋታ ለማየት በጣም እግር ኳስ ስለምወድ ወረፋ ሲዝ ነበር አንድ ብር ከፍዬ ወረፋ ሲዝና አንድ ፍርፍር ቤት አለች ግራፎቅ የሚባለው ታውቂው ይሆናል ግራፎቅ የሳንጀሮች ደጋፊ ነው እሺ እና እዛ መሳፈልቼ ለመግባት እና ሁለት ሰዎች ገቡ ማለት ነው እሺ ገቡና ስለ አንድ ጓደኛቸው ልጅ ነው የሚያወሩት ዳንተ ምናምን ልጅ እንዴት ተላደገች አለ ዝም ጆሮን እንደዋዛ ነው አደደደ ቆንጆ በዚህ ላይ ቆንጆ ነው በጣም ነው የምታምረው እንግዲህ እግዚአብሔር ካለለት ብረት መዝጊያ የሆነ አማች ነው የምታመጣለት የሚል ነገር ሰማሁ ማለት ነው ዝም ብዬ ብረት መዝጊያ የምትለውን ሐሳብ እሺ ሰልጥኖ ካለቀ በኋላ ብረት መዝጊያ እያልኩ በግሬ ከስቴዲዮም እስራኤል ጋር ድረስ ሄድኩ ማለት ነው ቃል እንዳጠፋ በገብ ከዛ በኋላ ያው ሐሳብ ነው እንጂ መጣጣው ሐሳብ ካስክ በኋላ ግጥም ቀላል ነው ስለዚህ ግጥሞቹ እንደ አንተ ላይ ጻፍከው ዜማው የነሱ ነው እንጂ ከድሮ የተዘፈነ ነው እንጂ ህዝብ ነው ደጅተና የሚለው ፓርት ጋሽ ተስፋዬ ሞላልኝ ተስፋዬማ የሰጠኝ ነበረች ሻምበል ነበር የሰጠው እስካንተ ዘፋናት ሲለኝ እኔ ጋር ማረች እኔ ልሰዳት ብዬ ስለው ሰጠኝ ማለት ነው ግጥም ጨማምረ ዘፈንከው ዋው ወይ ብረት መዝጊያ እስቲ አንጎራጓትና ለእንጋብዛቸው ከረጅም ማማላይ ጥንቅሽ በላሰው ከጎድጓዳ ስፍራ ጥይም ሳመሰው እንኳን ሽማግሌ ዳኛ መመልሰው እንኳን ሽማግሌ ዳኛ መመልሰው ደጭናው ምንም አላገኘው ከእንግዲህ የወዷን ጠይቆ ተምኮ ማንባሰናበተኝ ገላግለን ነው እንጂ ሁለት ነገር ይዘመጣ ያንተም እኮ ፌቨራይት ነኝ እኔ ያንተ ድምጽ በጣም ስለምወደው አንዴ እኮ የመጀመሪያ ሾዬ ላይ ዘፈንኩ ያንተን ምን ቢሆን ዘፈንኩ ታውቃለህ ተወዳጅ እንደ አይደለም ከፍት ፊቷ ፊት ነው ቀደም የዘፈንኩ ነበር ምን ነበር ዜማው በደም ግባቷ ላይ ከሳከች ልጅቷ ከመልኳ ምናለኝ ከፍትፍት ጥብስ በጣም ያምራል ጠይም ዘለግያለሽ አፈንጫ ሰካካ ያልኩ ዘፈኛ ነበር የመጀመሪያው ሾው ላይ አሁን በአመቱ ለአንተና መጣሁኝ አይ ይሄ ዘመን ተሻጋሪ ዘፈን አይ ለብዙ ዘመን ይቀጥላል ዘፈን ተሻጋሪ ነው ከዛ በላ 40 አመት እኮ ቀላል አይደለም ከ40 አመት ወዲህ እንደገና የሚገርም ነገር በየጊዜው አዲስ እኔ ገረመኝ ዘፈኖችን በተለይ እኔ ወጥቼ ከሀገር እነሱ ሳይወለዱ ተወለዱ ልጆች ተወልደው እንደገና ያደጉ ልጆች ዘፈኑን አዲስ አድርገው ሲዘፍኑት በጣም ደስ ይላል በጣም ይሄ የልጅ የሚዘፍነው ዘፈን እስቲ ከዛ በኋላ ከ76 በኋላ ትንሽ ከአመት በኋላ ደግሞ የሆነ ህዝብ ለህዝብ የሚባል መጣ 77 78 አመት
ህዝብ ለህዝብ እንግዲህ ከተሳተፉት አንዱ አንተ ነህ። ምን ትዝታ አለ እዛ ስለ ህዝብ ለህዝብ ላይ ማትረሳውን ነገር? ማረሳው ነገር በእውነት ህዝብ ለህዝብ ድምፃዊ ዘፋኝ ጥላሁን ገሰሰ ዶክተር ጥላሁን ገሰሰ ማለት ነው ያልወደም የሚገርም ነገር ለጥላሁን ምንም አይነት ታይትል የሚያንስ ነው የሚመስለኝ እና በቃ በዘፋኝነቱ በጠራው ይሻለኝ እና በጥረት የሚገኘው ሌላው የሚሰጠው ታይትል ጥላሁን ዋሽንግተን ላይ ኬኔዲ ሴንተር ሆል ይባላል ጊዜ ወጥቶ ገና ያለ ሲወጣ እንዴ ግማሹ ፊቱን ወደዛ ይዞራል ላለማየት ነው ማለት አለቅሶ ነው የምታየው እና በቃ መቼም ቢሆን በቃ ማረሰው ነገር ቢኖር ያን ጊዜ አይረሳኝም። ህዝብ ለህዝብ ታስብ ጥላሁን ነው የሚመጣበት። አንተ በማን ዘፈኖች ተሳተፍከው እዛ ህዝብ ለህዝብ ላይ? አባራስ ዘፈን ማማዬ አንዱ ማማዬ ነው። አሁን የማርቱም ዘፈን አለ ፕላስ ሙዚቀኛ ነኝ። ሙዚቀኛ ቢታመም ተካለ ሁሉ ሙዚቃ አጥንቼዋለሁ። በሰንቆ ምኑ ሰንቆ ምኑንም አለ አንድ ሙዚቃ ታማኝ ይባል። አሁን ለምሳሌ የዛን ጊዜ ልጆች ጠፋ አይደለ? ሜዲት የተተካው ታማኝ ነው። ታማኝ ነው ብራው ጃዙ ነው የመጣው። ታማኝ እንግዲህ ተመልከት። ጠፍተው ማታ ፕሮግራም እያለ ነው ጠፉት። ማታ ግን ታማኝ ሰራው ያለ አሸስ የሚገርም ተሰጥቷለው ነው ታማኝ። በቃ ታማኝ ነው የዛን ጊዜ ቲሙን ይዞ ተወጣ ማለት ይችላል። ዳንሱም ነበረ ምንም እንደፈለክ አድርገው ሁለት በሶስት ሰው ተሰራው ይችላል። አንተ ተካ እንደ ያን ጊዜ አንተ ተካ እንደ ከብዙቀኛው ከድምጽ አይነት ባሻገር አልተተካም። ለምን በኔ ሳይድ የጠፋ የለም። ሻምበል ቢጠፋልኝ ኖሮ እኔ ከተካ እዛ በህዝብ ለህዝብ በመተልበት ሰዓት በጣም የተደነቀልህ የትኛው ዘፈን ነበር? ማማዬ ነው። ደግሞ ከማሪቱ ጋር አካሌው ቤትማኔ እሱም ዘፈን ግን በጣም የሚገርም ነው። ተክላይ ምናምን ደግሞ በቀደም ረስቸው ወጣው ይሆና በጣም ነው የገረመኝ። ይህች ዘፈን አለ የህዝብ ለህዝቧ እፈልጋታለሁ። እንደው በህይወት ዘመን በጣም ብዙ ነገሮች አሳልፈሃል አንተ፣ ብዙ ገጠመኞች አሉ። ስሰማ አንዴ በጣም የምትወዳትን ልጅ ለማማለል ብለህ ከሰው ተውሰህ የካፒቴን ልብስ ለብሰሃል አሉኝ። እጅግ የምወደው ማከብረው ትልቅ ሰው ነው ካፒቴን። እኔ ስሙንም ጠቅሰውም ይሄ መጥፎ ነገር ካፒቴን ሙላት ይባላል። ቤቱ ያስለኝ ነበር እና ጫወት ነበር። ገንዘብም በደንብ ነው የሚሰጠው። ለብዙ ለትልቅ ደረጃ መሰረት የከፈተልኝ ታላቅ ሰው ነው ለኔ። እጅግ ማከብረው ነው የምወደው ሰው እና ካፒቴን አመሰግናለሁ ማለት ፈልጋለሁ። እና እዛን ጊዜ ገንዘብ ኪሴ እስከሚሞላ ተሸለምኩ ማለት ነው። እሺ ማገኘው ምን አልኩ እና እንደው እግዚአብሔር ቢልልኝ እንደዚህ አይነት ይሄን ልብስ ሳለብስ ባገለኝ ጌታ ይሁን አመላክ እንዴ ምን ችግር አለውና ብሎ ሱሪና አንድ ሸሚዝ ሰጠኝ ማለት ነው። እሺ ነጭ ሆነ ግን አረንጓዴ ሱሪ። እሺ ያን የለበስኩ በቃ ብርቅ ሆነብኝ ነው ማለት የአየር መንገድ ነው። አየር መንገድ ያው ይመስላል ያው ነጭ ነው ሱሪ ጋር መሳሰል በኋላ ያው የምልክቱ የለም። አዎ የለበስኩ አንድ ፍርፍር ቤት መገባበት ፍርፍር ወድ ስለነበረ ባልተና ቤት ነበር ገባ ነበር። እዛ ቤት ሴንቲሜሪ ተማሪ አረንጓዴ ያለሳቸው ሚት ልጅ አለችና እገባለሁ እየረጋገምኩ ማለት ነው። ምንድነው ፓይለቲንግ ኮርስ እየወሰድኩ ነው ማለት እኮ ያ የካፒቴኖች ፓይለቲንግ ኮርስ የሚወስዱ ልጆች ልብሱም ምንም ሌላ ነው። አሁን ይገባኛል። በኋላ ያለ እንደዛ ያልክ ተመላለስ ካሁን ከትሬኒንግ የመጣው ነው ያልኩ ምን ያልኩ አንድ ቀን ማን ይሆንልሃል ይሄን ዘፈን ቅድም ያየነው የባህል ልብሶች የዘፈኩት እዛ ውስጥ ደጀንና ሻምበልን ታውቃቸው? ታውቁ ፍቅር ሻምበል ታውቃል? ደጀንን ታውቃ ይሆናል። እነሱ ናቸው የሚያጅቡኝ። ለካ ማክሰኞ ቀን ነው ይዛን ጊዜ ህብረት ትርኢት የነበረው ማታ ስነፈርንፍ ያዋሸ ልጅ እያሉኝ አምሽተውኛል። ቲቪ ላይ እያዩኝ ለካ እኔ ካፕቴን ማን ነው ፓርቲን ኮርስ እየወሰድኩኝ ያልኳቸው አሁን ሐሙስ ዕለት ነው ትዝ ይለኛል።
ወደ ምሳ አካባቢ ነው ወደዛ ሲሄድ ነው ወደ ከሰዓት አካባቢ ነው 10 ሰዓት ምናምን የሚሆን ሲሄድ እንደዚህ አየችኝና እንዴ ማጊ ፓይለት ነን ፓይለቲንግ ኮርስ ወደ አልጸሎ ብሎ የዋሸን ልጅ መጣ ስትል ሰማ ተመልሼ ገታያለ ኃይሌና ቀነኒሳ እንደዛሮት ከዛ በኋላ ከሀገር እስከምወጣ ወደዛ አካባቢ ደርሼ አላቀ ለምንድን ነው የምትለብስ የነበረው ግን እሷ የምትወዳት ሴት ነበረች እዛ ልጅቷን ፈልጌ ነው ማዋሽ ነበር ሴተላ ከሞታ ይፈረምበል ካፒቴን ነው በቃ እንግዲህ አገኘው ብላ ካፒቴን አይደለም ወደፊት ፓይለት ይሆናል አይፈቅድም እድሜም ቁመቴም ልጅነቴም ልጅ ነኝ ግን ሙዚቀኛ ብትላትም እኮ ችግር አልነበር አይ አጅገር ሙዚቀኛው እኔ መጀመሪያ ባለቤቴ ቤተሰቦቿ 8 አመት አልፈቀዱልኝ ቤታቸው እንዲሄድ አዝማሪ ነው ብለው አዝማሪ ነው አይ ፕሮፌሰር ነው አይ ደግሞ ግሪክ ውስጥ አንድ ያየር ኃይል ልብስ ከስተ ነበር እና ታዲያ ያየር ኃይል ልብስ ለብሰ ጎንደር ላይ የሆነ ነገር ገጠመው ስጠይቀው አሉኝ እጄ ነበር ታማኝ ነው ይዘኝ ሄደ በጉልበት እሺ ጎንደር ካልሄድን ምናምን አለኝና እኔ ወደ ፍራዝ ወርጄ እናቴ ጋር ደርሼ ምናምን እና ከዛ በኋላ ጎንደር ተገናኘን ማለት ነው እሺ ያኔ ሲያቀውጠኝ እኮ ያለብሽ ሲጋር ተናለው ምናምን እንደላና አይኝና ማናቀው መስሎት የሆነ ቤት ገብተን እንጠጣ ማናቀው መስሎት ነው እንዴ ደማችን ያፈሰስንበት ልብስ እኮ ነው ለብሶ እንዴ ይዘን አዝማሪ እኮ ነው ማናቀው መስሎት ከዋለ አየ ተብሎ ተብሎ ይሮለታል ቀሳልኩና ብቻ ታማኝን ትቸውላጥ አለኝስ ናቸው እነሱ የወጣውና ሆቴል ገብቼ ልጣልኩ ማለት ነው ዛሬ ሰለፎን የለም ምን የለም እሱ እንዴት ይሄዳል እንዲጠፋ ብሎ እነሱም ወሬ ሲዝልን ትቸውጥቼ ሄድኩት ጠፋ እንዴት ናምናም ብለው ጧት በመጀመሪያው መኪና ተሳፍሬ ባህር ዳር ሄድኩኝ ማለት ነው ከዛ ምን ያረጉኛ ብለ ነው አይ ወንበሪያው ምንም አረጉም ያገራቸው አይ መቼም ሰው እንደየስሜቱን አታቀሙ ደግሞ በዛን ጊዜ ልጅም ስለሆንኩኝ ፈራ ከእንትን በኋላ ነው ከህዝብ ለህዝብ በኋላ ነው በኋላ ነው ወጣት ገና ያያላችሁ እሺ በፌና አንሳስቲ እናንሳ እሺ ቆይ ማሳስቲ ማሰል አረቃሊ ዞር ይላል ይሄ በርበሬው በዛ ያለ በርበሬው በዛ ያለ ምንድነው እቺ ቃሏ አይዞረው ሶማና ተባካ ቃልሽ ዞረማ በጣም የሚገርምህ ነገር እሺም በዛን ጊዜ ስንሰራ ፖለቲካን ያያዝን ምናምን ነው ስለዚህ ይሄ እንግዲህ በ84 እና 83 አካባቢ ነው የመጣው ለውጥ እንደመጣረ ቃልሽ ዞረ ያን ላይም ብለሽን ነበር የሚለው ከሌላ ነገር ጋር ታይዞ ነው ምክንያቱም ከኛቹ ጋር ምክንያቱም ያው ምን ይላል መሰል አንዷ ጥላኝ ሄደች ለፍቅሯ ስሳለቅ ደሞ ገጠመችኝ ችግሯ የማያልቅ የሚል ነው ያለው ያው ሄደችው ያው እንግዲህ ደራሲው እንደ ሐሳቡ እንደገለጸልኝ እንደዛ ነው አሁን ከዛ ማን ይጻፈው ደራሲው የወራሴ ሊያስተባበል ራሱ የነገረ ድሌ ጠማማ ለሰው ያደለኝ በዛች አልተጠቀሙ በዚች አልተሻለኝ ቢሆንልኝ ብዬ ለአምላኬ ብናገር ደሞ የገጠመኝ ሁሉ የባሰበት ችግር የሚል ነው ና ያለ እንደም ሌላም ዘፈኖች እንጂ ለሆነ ሴት ምናምን ክዳህ አይደል ለዘፈን ምናምን ግን ሰው የተረጎመው በራሱ ነው አሁን እናቶች አይ ድሌ ጠማማ ነው የሌለ ከዛ እንትን ተብሎ እንጂ ከሴት ጋር የተካካድኩበት ነገር አለ አሁን ለምሳሌ አራንቺስ ቅርብኝ ኮምፕሊትሊ ያዩ ድርሰት ነው ተነጋግረን ነው ይሰራነው ቅርብኝ ከጥቅምሽ ጉዳትሽ ነው ያመዘነብኝ ትዳር መላካጣ ካልሆነ ምናምን የሚሉ ግጥሞች አሉ ግጥሙ እንዳለ ፖለቲካ ነው ሰው ግን ተባበሊሙት ከፖለቲካ አንዲትም ነገር ውስጥ አላስገባው አንዳንዱ ብቻ ነው ከኤርትራ ጋር የሚያያይዘው ምናምን አንቺስ ቅርብኝ ከጥቅምሽ ጉዳትሽ ነው ያመዘነብኝ ቃሊ ዞረም ከዛው ጋር የሚያያዘው
ቃልሽ ዞረኛል ነው እንጂ ሰው ግን የወሰደው ከራሱ ህይወት ታሪክ ካለ እንትን ከካደችው ወይም ነው እንጂ ሌላ ነገር የለው ምን እንዴት ነበር ዜማው ቃልሽ ዞረ ኧረ ቃልሽ ዞረ ቃልሽ ዞረ ቃልሽ ዞረ ቃልሽ ዞረ እኛ እንለያየም ቃልሽ ዞረ ብለሽኝ ነበረ ቃልሽ ዞረ ዛሬ ምን አግኝተሽ ቃልሽ ዞረ ቃልሽ ተሰበረ ቃልሽ ዞረ ቃልሽ ዞረ እድሌ ጠማማ እድሌ ጠማማ ጠማማ ለሰው ያላደለኝ በዛች አልተደሰትኩ በዛች አልተሻለኝ ቢሆንልኝ ብዬ ለአምላኬ ብናገር የገጠመኝ ሁሉ የባሰበት ችግር መቼም አርገሽዋል ፍቅራችን እንዳይሆን ደግሞ አንቺን ስላቀቅ ምን ትገጥመኝ ይሆን የሚል ነው እንግዲህ ይሄ ብራሱ ዘመን ሻጋሪ ዘፈን ማይረሳ ይሄ ዘፈን ወዲያው እንኳን ኢላስ ተባባል ጋር ሚያዘ እንደው መቼም አንተ ታሪክ ብዙ ነው እንደው አንድ ቀን ደግሞ ከሺ በላይ የሚገኝበት እንደው 1500 ምናምን በላይ ሰው ያለበት ባለበት ውስጥ ብቻህን በመሰንቆ ዘፈናል ተባባል ብቻህን ግን ሲስተሙ በጣም ጥሩ ነበር ድራማሽን ነበረኝ የዛን ጊዜ ገብታል ኪቦርድ ተጫዋች የሚባል አታገኝም አሜሪካን ሀገር ያሉትን በቁጥር ናቸው ቴዲ ደረጀ መኮንን ነፍስን ይማር አበጋዝ ናቸው እነሱንም እንኳን በኒው ኢየር ነበር ደግሞ ገብታል የኢትዮጵያ ኒው ኢየር ነው የፈረንጆች ኒው ኢየር ነው እና ሙዚቀኛ የለም ከየትም ላመጣ አልችልም እና በቃ እኔ ብቻ ነኝ ያለው በቃ ና ግድ የለም ተብሎ ትልቅ አዳራሽ ነው ለህይወት እንግዲህ ሂውስተን ከተዘጋጀ አምሳል ትባላለች አንድ አዋሽ ኢትዮጵያን ሬስቶራንት ባለ ነበር ሬስቶራንት የነበራት ታዲያ ያው እስከ 6 ሰዓት ድረስ ብንጠብቅ ሰው የለም አይ ሰው ካልመጣ እንትን እናደርጋለን ተብሎ ለካ ሰው እዛ ያሞቀ ቆይቶ ብቻ እንደው እንደ ጉድ ባንድ ጊዜ ሞላ ነው ማለት አዳራሹ ግጥም አለ በቃ ማሲንቆውን ድምጹን ቮሊዩሙን ምኑን ሁሉ አስተካከለልኝ የድራም ማሽኑ ተሞላ ፉል ባንድ ነው የሚመስለው ቀጠቀጥኩት በቃ እስከዛ ብቻዬን ቀጠቀጥኩት ባንድ መሰንቆ ሙሉ ባንድ ሆነ በቃ በህይወቴ ሙሉ የሚገርመኝና ብዙ ኮንሰርቶች ሰርቻለሁ ብዙ ነገሮች ሰርቻለሁ ብዛት ያለው ሰው እንደው ከሰራሁባቸው እኔ ብቻዬን ሆኜ ምናልባት የመጀመሪያው ነው ማለት እችላለሁ የአሜሪካ ሀገር ከሄድክ በኋላ ነው አሜሪካ ሀገር ከሄድክ በኋላ በጣም ይገርም ስለመሰንቆ ስላነሳ መሰንቆ ደግሞ የዛን ጊዜ ገብተዋል የባህል መሳሪያ እንኳን ሲያዩ ሰው ያለቅሳል መሰንቆ ይዘህ ሲያይ የባህል ልብስ ለብሰህ ሲያይ ምን ሲል ሙዚቀኛና ዘፋኝ የሌለበት ጊዜ ነው ከዛ በኋላ ነው እንግዲህ ከወጣን በኋላ ነው ብዙ አርቲስት ወደ ዘመጣው ደግሞ የተመለሰው ወደ ሀገራቸው መሄድ እንትንም አልነበራቸው የዛን ጊዜ እና ከትንሽ ወራቶች በኋላ ግን ያው የነበረው መንግስትም ከስልጣን ወረዱ ምናምን ሰው እንደፈለገ መሄድ መውጣት መግባት ጀመረ በቃ ያ ነበር ታሪኩ እስከ ዛሬ ከሰራችሁ በጣም የምትወዳቸው ነው ብለህ 1 2 3 ጥራት ባይት ነበር ዘፈኖች በጣም ትወዳቸው እኔ ያው ከዘፈናት መርጥም ግን አሁን ለራሴ አንድ ሞደው ዘፈን አለኝ ከመሃል ተፈጥሮ ህይወገብሽ ከበላይ ከበታች እንዳጣላሽ አስንቴው እና ምናምን የሚለው ዘፈን ከባድ ዘፈን ነው በጣም ረንጅም ከባድ ነው እስካሁን ማንም ሰው ደግሞ አላስመሰለው አልዘፈነው አይ ማንም አልዘፈነውም ስለውነት በምንም ታማ ማዲዬ ይዘፍነው ነበር መድረክ ለማዲዬ በጣም ጎበዝ ዘፋኝ አይደል እሱ ይጫወታው ነበርና ደግሞ ትንሽ የተገናኘ ነገርም አለን ይመስለኛል መሰንቆ አትምጣ አለች እንዴት መሰንቆ እስኪ ትምጣ ትዛስ ባልከኝ አሁን በመሰንቆ ሲባል መሰንቆ እኔ እኮ ማሲንቆ ትቸከር ወታደር ያለ ጠመንጃ እንደሄደ ነው የሚቆጠር አይ እኔ እኮ ብቻን ስመጣ ራሱ ይላስ አልመሰልከኝ ኧረ እኔ ነኝ መሰንቆ ነው እመነኝ እኔ አለች ትምጣ አንታት እስኪ አባቴ
ኤልያስ እንግዲህ መሰንቆ ካያስካይቀር መጀመሪያ አንድ ብፌ ናንሳ መሰንቆ እንዳያስ እሺ ብፌውን በመሰንቆ እንዘፍዘፈና ችግር የለም ምን ችግር አለ ከዚህ አንሳ ነው አዎ ይሄ አበጀው ኦ ችግር የለም እሺ አበጀው ይሄ ነገር እንደሰራው ዛሬ በብፌ ላይ ያመጣሃል አበጀው የራሴ ታሪክ ነው ማለት እና ብዙም መተንተን አስፈልገውም ግን አበጀው ያው ከኔ ህይወት ታሪክ ጋር የተያያዘ ነው ባጭሩ በሁለት መስመር ሲገለጽ ምንድነው አበጀው ያው እንግዲህ ያው ባልቅጥል ጻው ዝም ብተው ይሻላል ወዲፍጆ ክፋት የለውም ክፋት ያለው ነገር አይደለም ግን እዛ ነገር ውስጥ ብዙም መልገም መጀመሪያ ያው በህይወት ታሪክ ውስጥ መጀመሪያ ቢሆን ኖሮ ብዙ ማለት ይችል ነበር ይሄን በዘፈንኩበት ጊዜ ከዛ በኋላ ግን አሁን የዘፈንኩበት ታሪክ ተቀይሮ በጣም ለኔ የተሻለ ህይወት ሆኖ ምናምን ያየሁበት ዘመን ያለፈ ስለሆነ ይሄን የዘፈንከው ውጣ ውረድ በጣም ብዙ ነበር አዎ ብዙ በነበረበት ጊዜ ነው አሜሪካ ያለ ነው አሜሪካ ያለ አሜሪካ እኮ ብዙ ውጣ ውረድ አለ ያው ስለዚህ በዚህ ማንስ ነው በዚህ ማንስ ነው ምን አለ ምን ያልተነገረ በእኛ ላይ ያልደረሰ ነገር አስማማን ወሃደን እንጂ እግዚአብሔር የህልዋ ነገር ሸግዬን አረንደለለሽ አንቺ ልጅን አረንደለለሽ ፍቅር እየሰጠሽኝ ባክሽ እንከን ሳላይብሽ ኦሆ እናቷ ምንም አይወዱኝም አባቷ ላይኝ አይፈልጉም ወንድሟ ሲያኛ ኮርፈኛል እኔ ግን በሷ ደስ ይለኛል ተለዩ ይሉናል እኛማ ፍቅር ጸንቶብናል ፍቅራችን ከሆናቸው ህመም ተለይተን መድኃኒት አልሆንም ያለ ዘር ያለ ደረጃዋ እያሉ ስንት ዓመት ወቀሷት የቁንጅና መቤት ችግር ችሎታን ያደላት ብኛ እንለያዩም ከእንግዲህ በቃችሁ ረፉት ሀብታይ ታልያዘችኝ ሀብታይ ቻልያስኳት አረንዴት ረንዴት 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 አረንዴት ረንዴት እየወደደችኝ እኔ እየወደድኳት አረንደምን ብዬ አረንዴት ልለያት ዘመዳይ ዳዳሪ ባህላችን ወብ ነው ሀብትና ዘር ማየት ኋላ ቀርነት ነው አበጀው 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 እሷም ወዳኛለች እኔም ወድጃለሁ ተዋት የሚል ካለ ይምጣና ያዋለሁ ገራሚ ዘፈን ነው በጣም እንደ አሜሪካ ስትሪ ምን ትዝ አለኝ መሰለህ አሜሪካ ሀገር የሆነ ቀን እያሽከረከርክ አንድ ነጭ ይመታ ነበር ምን አልከው ምን ያላልኩት እንደዛ መነጋገር መሰዳደብ ምናምን ነው ወይስ እንደ ሰላማዊ ነገር ብዙ ነገር ነው አዎ እንደ እየነዳ ያለ ታይቋሉ ቻይና አሜሪካ ደውዬ ያው እንትን መንገድ ነው ምንድነው አይ ያው ናይን ስትሬት ይባላል የቀን ስራ የምሰራበት ቦታ ነውና ከዛ ገብቼ ወደ ቤቴ ይሄድኩ ያለ ትንሽ መኪና ነው ያዘው ትንሽ መኪና ውስጥ ያለውና ምን አይነት ሰው እንዳለ አታየው አታውቅምና አንተ ያጥፎብኝ ሄደ ማለት ነው ለምንድን ነው እንደዚህ ያርገህ ሄድከው አንተ መኪናውን ያገኘው መንጃ ፍቃድክን ያገኘው 7-11 ወይም ሱፐርማርኬት ውስጥ ነው እንዳልኩት ማለት ነው ያ በኤፎርድ ሰደበኝ ማለት ነው እና ሄደ ሲሰድበኝ እኔ
ደጋግሜ ስሰድበው እሱ የቀደመ መሄድ ጀመረ እየተከተልኩ መሳደብ ጀመርኩ ማለት ነው በኋላ መብራት ላይ ሁለታችንም መብራት ያዘን ማለት ነው እና ተባብልሙት እንደ ሲወጣ አንድ ሰው እንደዛ አይነሳው አይቻላቅ ሲያቆም ተኔን ጳለፍኩት ማለት ነው ከፍቶ ወጣ አዲስ ሳይ ምናምን ያለ ሲወጣ ይሄ ምን ያክላል መሰለስ ሲኖትራክ ገጨኝ እሱ መታኝ ምንድነው ለውጥ ያው አንድ አይነት ነው ትልቅ ነው እና ያለ ሲመጣ እየሳቅ ግን ሰው አይመታም ሳቅ ይመጣና ይያየሁት ስል ሳቀ you scared አለኝ ማለት ነው kind of like that በሳቅ መለስከው አው ሲስቅ በቃ ወርጄ ሰላም አቀራም ሳሪ ብዬ ሰላም አልኩት ተተኝ ፈገግታ የራሱ አንዱ ይቅርታ መለያ ነው አይ ያው አንዳንዱ በተለይ ያው እንደየሰው ነው እንጂ ስስቅም ቢሆን ይመታል በተለይ መፍራት ግን ካወቀ እንደው ብትጋፈጠው ነው አሪፉ እኔ ምን ጃፓን ሀገር በሸክላ ያስቀረጸ ሙዚቃውን ያስቀረጸ ኢትዮጵያዊ ብቸኛ ኢትዮጵያዊ ኤልያስ የመጀመሪያው እኔ ነኝ እኔ መሆኔንም ያወቁት እኔ ታወር ሬከርድ የሚባል ሙዚቃ ቤት ነበር ድሮ 35 አመት ዋሽንግተን ዲሲ ሄጄ ያገኘሁት እሺ እዛ አበጋዝ ክብረ ወርቅ ሽታ እሱ አንተ ታወር ሬከርድ እኮ አንተ ሙዚቃ አለዛ ናምን ብለውኝ እኔም መጀመሪያው ነኝ ባይ ነኝ ከኔ በፊት ማንም ሰው የለም ማለት ማን የቀረጸው ሄዶ እዛ እንግዲህ አራት ልጆች ሆነን ሄደን ነበር እኔ ከመሄዴ በፊት ከአንድ አመት በፊት የሆነ አፍሪካ ሚውዚክ ፌስቲቫል ጃፓን ቶኪዮ ኦሳካ ካናጋዋ ፉኩኩ ምናምን ባሉ ትንሽ ከተሞች አላችሁ በእነሱ ይከበር ነበር 16 ሀገሮች ነበር እንደውም እኛ የጃፓን ሙዚቃ እየተጫወትን በቀላል አይደለም ከኛ ጋር በጣም ተደስተውብን ነበር እኔ ምናልባት ኩትን ደርሰበት ይሆን ኩት ኦጅሎ የሚባል ነገር እሱ አንድ ታየች የምትባል ልጅና ጌታቸው ገብረ ጊዮርጊስ የሚባል ልጅ ጌታቸው አብዲ የቡድን መሪ ምናምን እሱ በራሱ ከበሮ የተጫወተ ምናምን ነው ትንሽ ሰው ነበር የሚፈልጉት የዛን ጊዜ እና ሄደን ነበር እና በሸክላ ተቀረጸ የዛን ጊዜ በሲዲ የመጀመሪያ ሲዲ መቼ ነው እንጃ እንግዲህ ወደ 89 ለወጣ አካባቢ ነው 79 ለወጣ አካባቢ ማለት ነው ያ መቼ ወጣው አንተ ወደ አሜሪካ 82 ለውጥ ሳይመጣ ነው እንደ ወደ አሜሪካ እንኳን እኔ ለውጥ ሳይመጣ 83 እኔ ግንቦት 19 ወጥቼ የናንተ ለውጥ ግንቦት 83 መጣ ወዲያውኑ ማለት ነው ኖ እኔ ግንቦት 19 ወጣው ግንቦት 20 በአመቱ 83 እኔ 82 ነው 82 ኤግዛክትሊ በአመቱ ነው የመጣው ቀደም ብለህ ነው ያወጣው እሺ በፌናዛ እሺ አራተኛው መፌ እዚሁ አቅራቢያ ነው ያንሳው አንሳው ችግር አለ እሺ በለማስለው የሀበሻ ሴቶች ነው የሀበሻ ሴቶች ሴቶቻችን ተገለጹበት ነው የሀበሻ ሴቶች የሚለውን ዘፈን በምን አይዲያ ተነስቼ እንደ የልጅ አይዳ እንዳይመስል እንጂ ምን መሰለህ ዛን ጊዜ sometimes ሞኒካ sometimes ሪካ ምናምን የሚል ጄሲካ ምናምን የሚል ዘፈን ወጥቶ ነበርና ፌመስ ሆኖ ነበር እንደዚህ አይነት ዘፈን ከወጣኝ ስለ ሀበሻ ሴቶች ለምን አልዘፍንም ብዬ በእኛው ሀገር ቋንቋ በሀበሻ ሴቶች ምናምን ብዬ ያው ከዛ ነው አይዲያውን የወሰድኩት ወይም በዛ ነገር ተነስቼ ነው ማለት ነው ግን በሀበሻ ሴቶች ዘፈን ላይ የተጠቀሱት አብዛኞቹ ስሞች ፍቅረኛሞች ነበሩ ይባላል ገሎች ናቸው አሁን እና ሽምልጃሽ ጋር እንዴት ፍቅረኛሞች ናቸው አይ ነው ሸቴ ነው ባክ ሸቴ ነው አይደል ነገር የለም ግን ብዙ ናቸው አለሞ ፍቅረኛ ነው ይባላል አይ አይደለም ያው እንደነገርኩህ ነው ለቀልድ አብዛኛው ያገሪቱ ሴቶች ለመጥቀስ ነው አዎ ግን ብዙ እኮ ቀርቷል እኮ የሚገርም ነገር ዘፈኑ የኔ ባለቤት እኮ ብርሃን የሚባለው ስም አላነሳም ብላ ቅሬታ አለ እውነት ለከነ ዳረ እንደዝም የማቃቸው ነው መሰል የጠራሁት ነጫልቱ እንደደመቆ ምናምን ያው ኮመን ስሞች ናቸው እንጂ አሁን እነ ሳሮን ቢኖሩ ኑሮ እነ ሜላት እኮ አሁን ያው ስሞች የሉም የዛን ጊዜ አልነበረም ሜላት ይታለ መቼ ዘፈንከው ዘፈን ቆየ እንደ ቆይቷል አንድ አሜሪካ ዘፈንከው አዎ
ሲያንጎራጉ በሀበሻ ሴቶች ልቤ በጣም ኮራ ልቤ በጣም ኮራ እስኪ በጥቂቱ ስማቸውን ልጥራ ጠይምና ጠቆረ የቀይ ዳማ ናቸው እንኳንስ መልካቸው ይማርካል ስማቸው ቃል ኪዳን መና በለጥሻቸው ሰብለና ሰናይት ሲሏቸው ሂሩትና ገነት መስከረም ውበትና ቀኒት ዘላለም ከአፍሪካ ከሱዳን ከግብጽ ብራዚል ካረቢያን ላቲኖች ከአፍሪካ ከሱዳን ከግብጾች ከጃፓን ከላቲን ከመሮች ሁሉንም ተዟዙሪያየሁ ግን እንዳበሻ ልጅ አጣሁ የውበትም ቤት የተዳሉት ግምጤን ቦንጎናቸው በጤፍ ያደጉት ግጥም በጣም ብዙ ፐርፎርም የጠራችሁ ስሞች ግን በመጥፋት ላይ ያሉ ስሞች ናቸው አሁን ሰናይት ቃል ኪዳን አሁን ይወጣል እነ ሽመልጃ ስናጸደ ጸዳ ለሁልኮ የሉም እኮ አሁን ይወጣል አንድ ሰው ወልዶኩ ሰናይ ምናምን ቃል ኪዳን የሉም አይደል አዎ ወይወጥ የሚል ልጅ በወልዳለሁ አሁን በቅርብ እነ ቤቲ ምናምን ናቸው እነ ቤቲ እነ ሜላት ቤቲ እነ ሜላት አረ ናሆሚ ናቲና አረ እነሱ ናቸው ስለዚህ እንደገና የቴድሮስ ሞች እኮ ደስ ሲሉ ግን የሀበሻ ልጆች እንደገና አብሪት ተደርጎ ይዘፈና እንደዛ ከሆነ አሁን የወቅታይና ይዘፈናሉ የሀበሻ ሴቶች አረ በደንብ ነው ዘፈኑ እኮ እነ ሜላትም እነ ሄርሚም ተጨምሮበት እነ ሜላትን ጨምራለሁ እነ ሳሮንዬን ጨምራለሁ እነ እንደሱ ተደርጎ ይዘፈን እነ ማን ነው ደግሞ እኔ ነኝ ኤልያስ ተባባል አንበሳው አራምጣልኝ ባክህ እችን ኢትዮጵያ ጀግና ቬሮኒካ እነሱም አይቀር ማራያቺ ማነች ባክህ አሁን በቁንጅና ወጣ የመጣች እና ሐሴት በስማ እነሱ ተካተውበት አንድ ሌላ እንደገና ይሰፋ አረ በጣም በየጊዜው መታደስ አለበት ዘፋኝ እኔ አሁን ዘፋኞቼ በጣም ይገርም ሞዳቸው ዘፋኞች ቤቴ ከፍቼ ማያቸው ከጥላሁን ገሰሰ በኋላ በስማ አንዱ ቀነኒሳ ነው የኔ ዘፋኞች ደሩዬ ደራርቱ መሲ ነጥሩዬ እነዚህ ናቸው እነዚህ ነው ማየው በቃ ከዘፈን በላይ ነው ሞዳቸው ስለዚህ በነሱ ማይቀር ነው እንጂ በስማ እንኳን ለነሱና እንኳን ለነዚህ ኢትዮጵያዊ ጀግኖች እናንተ ለማርክስና ለእንግሊዝ እንኳን ስንቱን ዘፍናናል ታዳስ ለሶሻሊስቶቹ የትናቃቸው ለማርክስ እንግሊዝ ለማንኛውም ለሀበሻ ልጆች ስለዘፈንክ ምስጋና ይገባል መሰግናለሁ ለወደፊትም ዘፍንላቸው ደግሞ ለሀበሻ ሴት ልጆች ግን መሰኔ በጣም ይገረመ ይሄን የመሰለ ቁንጅና አልንኮ እኔ አም ሹር 100% እንደው 100% 90% የኢትዮጵያ ሴቶች በአለም ላይ ሁለተኛ ይሆናሉ ብዬ ምናልባት መጠረጥረው ብራዚል ነው እንጂ አንደኛ ቆንጆች እኮ ናቸው የኛ ረበስማ ልክ ነው የሚገርም ለቆንጆናቸው እንደ ወንድ አጣው ሸባርጉላቸው አለ ለቆንጆና ለነገሩ ደግሞ ወደኛ ወደ ወንዶች ስትመጣ ደግሞ chicken leg big stomach ይኖራልው እንግዲህ አመጣጥ ነው ሁሉንም አይ ወንዶችም እኮ ቆንጆች የለም አባቴ ብቻ ነኝ እንጂ አረቶ አባቴ ሼፕ የሆነ አሁን እኔ ራሴ ቆንጆ ነኝ ማለት እችላለሁ ለምን በ70 ዓመቴ እንደዚህ ቦርጭ የለም አይገርም ሲክስ ፓክ የሆነ ሰው ያለው ሰው የለም 35 ዓመት ልጅ ያገባ ሰው ማንንም የለም የ35 ዓመት ልጅ ያገባ አይደል እኔ አዎ እንዴት ነው የተገናኛችሁት መንገድ ላይ እንደዚሁ ወዳሃለሁ ተብዬ የሃርት ፈርዱ ሚካኤል እሺ አሁን ተጋብታችሁ አብራችሁ ምትኖሩት አዎ 5 ዓመታችን ነው 5 ዓመታችሁ ማነው ስሙ ኢየሩሳሌም ዋይ በሰርግ እኮ ብታገባ የሰርግ ዕለት አመጣቻቀ አባቴ እንደ ሰርግ እኮ ስለኖረህም ስላልኖረህም አይደለ ሰርግ ለማግባት ምንም የሚከብደኝ የለም ጓደኞቼ ይድሩኛል ምን ችግር አለ ዘፋኝ አልፈልግ ሙዚቀኛ ጓደኛ ዘፋኝ ጓደኛ ነው አያስፈልገኝም አይ ስቀልል ነው
ምንድን እንደው ጥያቄዎችን እየጨረስኩ ነው ግን ቅድም ስለ ነዋይ ነግራኝ ነበርና ነዋይ ደበበ በጣም ነው የምትወደው ምን አድርጎልህ ነው የተለየ ያደረገ ነገር አለ ያደረገ ነገር አብሮ ከማደግ አኳያ ከመቀራረብ ብዙ ነዋይ ለራሱ ሳይሞላለት ለሰው የሚሞላ ቀና ሰው ነው በዛ ነው ቀና ሰው በቃ የመጀመሪያ ሰው ቁጭ የምታደርገው ሰው ቢኖር ነዋይ ነው ይዋ ነዋይ እንደምልህ ነዋይ ያን ሁሉ ግጥም ሲሰራና ሁሉ ዜማ ሲሰራና ምናምን ሲሰራ አንተ ለፈለከው ነገር ሁሉ እሺ ባይ ሰው ነው በቃ ነዋይ ነው ነዋይ እንደዚህ እሺ ይሁን በቃ ምንም ቢሆን ኔጌቲቭ ሳይድ እና ጥሩ ሳይድ አለው ብሎ እንኳን የሚገመትም ሰው አይደለም እሺ ለማለት የተፈጠረ ሰው ነው በዚህ ላይ ራሱ ሳይታወቅ እኛን አሳውቋል እውነቴን ነው ዜማ ሰጥቶ ግጥም ሰጥቶ ምናምን ግን የታለንት ባለጸጋ ስለሆነ ለራሱ የሚገባውንና ስምና ዝና አላጣው አግኝቶታል ነዋይን ስታቀው ትወደዋለህ እንደኔ ደግሞ ኢትዮጵያ ህዝብ ያቅል የሚኖረው ነዋይ ደስ ይለኛል ከሙያው ውጭ በሙያው ኦፍ ኮርስ ነዋይ ጋር ክብር የሚገባው ያረ ጥያቄና መልሳለሁ እኔም ግንባር ቀደም ተሰላፊ ነኝ በሱ አድናቂ ለነዋይ በጣም አሪፍ ዘፈን ነው በጣም አሪፍ ዘፈን ነው በጣም አዎ የመጨረሻውን በፌ ከማንሳችን በፊት አጫጭር ጥያቄዎች አሉኝ እሺ ኤልያስ በጣም ግልጽ ምንም አይደብቅ ከምን ይመለጭ አይ እኔ ነፃ ሰው ነኝ እሺ እውነቴን ነው የምልህ ነፃ ሰው ነኝ ነፃ ሆኜ ሁሉም ሰው ኦፍ ኮርስ የሚከፋል ይበጃልን በደንብ ካወቅ ነፃ ብትሆን ነፃ የምትሆንበትን ጋብ ባለ ሁኔታ ነው የምትሄደው በዛ ነውና ተፈጥሮ ምን ለነገሩ ግልጽ ነው አዎ ነው ግልጽ ነው አስተዳደግ ይመስለኛል አስተዳደግ የሚገርም ከጥሩ ቤተሰብ ተወልጄ በስነ ስርዓቱ ትምህርት ቤት እጄ ምን ሆኜ ያደኩ ልጅ አይደለም በራሴ ብቻ ነው ቤተሰብ ጋር የኖርኩ ሰው አይደለም ግን ፋሚሊ ቫልዩ የሚባለው በደንብ አርግዬ ጠንቅቄ አውቃለሁ በተፈጥሮዬ ማለት ነው ኤልያስ ለምን አያረጅም ኤልያስ ማረጅበት ምክንያት ምንድነው አንደኛ ወጣት ሚስት ነው ያገባው ሁለተኛ ደግሞ ወጣት ሚስት ያገባው አይ ስፖርት ሰራለሁ ስፖርት ሰራለሁ ነው ስፖርት እንደውም አሁን አቆሜ ለአንዳንድ ነገሮች ትንሽ ተዳርጋለሁ ግን ቀጥለዋለሁ ስፖርት ማለት በጣም ወሳኝ ነገር ነው እውነቴን ነው ማለት ስፖርት በስማ ትልቅ ነገር ነው ለራስ መጫነቅ ነገር አለ ያኛው እንኳን ገደለም ተው ብዙ አይደለም አለዛማ ከሚያጫነቅ ነገር ካለ ማርጀት ነው አዎ እንዴ ከዚህ በኋላ አዎ በህይወት ዘመን መቼም ስትኖር ዝም ብለው ጊዜ አልጋ ባልጋ ሆኖ የሚሄድልህ ነገር የለም ያው አንድ ጊዜ ስፖርቱን ግን የግድ ነው አሁን ስፖርቱ እኔ ብቻ አይደለም ባለቤቴንም እዛው አብረን በእግራችን ሄደን ሰርተን ከዛ ወደ ቤት ቢያንስ ወደ 10 ኪሎ ሜትር እንሄዳለን ጥሩ ነው አይሄኔ በስራ ለየሩ ስንስታት እኮ አንተን ግድ አብረን ነው የምንሰራው በጣም ኤልያስ ዘፋኝ ባይሆን ምን ይሆን ነበር ሌባ አይ ዘፋኝ ባልሆን በእውነት ነው ማለት ከዘፋኝ የበለጠ ይልቅስ ዘፋኝ ባልሆን እና የከተማ ልጅ እዛው እንደው አክቲቭ ሆኜ ከተማ ውስጥ የተወለድኩ እና ምን መሰረቴ ያደኩ እግር ኳስ ተጫዋች በሆን ከምንም ማገበረ ላይ እግር ኳስ ተጫዋች ነው በህይወት የሞዱ ከሙዚቃ በላይ ወዳለሁ አልዋሽም ሙዚቃና እኔ አሁን በሙዚቃ አይደል የምኖረው በልቼም ተወቄም የምኖረው እኔ እግር ኳስና ዘፈን ለኔ እኩል አይደሉም በምንም ታምር ለዚህ ነው እኮ እኔ እና ደራርቱ ነደሩ ምናምን ዘፋኞችን ምል ገብቼ እነሱን የድሮ ያሸንፉበትን ነገር ነው እንጂ ማው ዘፈን አልሰማም በምንም ታምር ስፖርት ወዳለ ማለት ስፖርት ውድድሮች ስፖርት ወዳለሁ እግር ኳስ ያለሁ ገርባለሁ ታል በመገረብ አንደኛ ነኝ ስፖርት ያየሁት ሁሉ የድሮ ስፖርተኛ ትሆን ነበር ማለት ስፖርተኛ ሆን ነበር ዘፋኝ ባልሆን በየገምታለሁ ወይም ፍላጎቴና ፍቅሬ ወደ ስፖርት ነበር ያው አይ አንዱ ዘፋኝ ማጥቶ ምን ተሆነ ነበር ይሉት ዘፋኝ ነው ማለት አይ ዘፋኝ ጥሩ ዘፋኝ ነው በቃ ዘፋኝ ነኝ ተፈጥሮ ዘፋኝ ነው አንዳንድ ጊዜ ትንሽ አሁን በእኛ ሀገር ሆነ ስታየው ምንም የሚያጫጭንህ ነገር አለ እኔ በህይወት ዘመኔ በዘፈን ሳልቆይ የጉልበት ስራ እየሰራው ውጭ በመኖሬ በጣም ደስተኛ ነኝ ዘፋኝ ላይ ያለ ተጽኖ ከዛሬ 30 40 አመት ጀምሮ የሚገለጽ አይደለም ነው ብተው ነው ይሻላል
ሌላ ቀን እናወራለን በደንብ አሁን ትልቁ ምን ፌናንሳ ሸጋናት ይላል ሸጋናት በጣም ከባድ ዘፈን ሸጋናት ምንድነው ክብደት እንዴ ከባድ በትልቁም ብፍ ያርገና መጣው ትልቅ ሰዓት ነው ወጥቷል ዛሬ አሁን ይሄናን ራታቸውን አብልተው ራታቸው እንዲበላው ይብሉት እንዴ እሺ እና ዘፈን ከበምከት ሸጋናት አይ ሸጋናት ምናልባት አንተ በድምህ ደርሰህበት ይሆናል እጅግ የምወደው ታላቅ አርቲስት አስራት አንለ የሚባል ነበር ነበርው የሱ ድርሰት ነው እሱ ሰጠኝ ነው ቺን ሰጠኝ አሁን በህይወት የለም ነፍሱን ይማር በጣም ትልቅ ማተኛ ነው በቃ ምንድነው እንትኑ ሐሳቡ አይ ሐሳቡን እሱ ቢኖር እሱ ይገልጽልህ ነበር እኔ ግን ዘፈኑም ግጥሙንም ወድጀው አልተመራመርኩበትም ኦኬ ምንሽ ሐሳብ የለው አይ እሱ እኮ ትልቅ ደራሲ ትልቅ ጸሐፊ ነው መነሻ ሐሳብም ብዙም ነገር ይኖረዋል እና ዘፈኑን ወድጀዋለሁ ግጥሙንም ወድጀዋለሁ ሰርቻው ይሄን ግን መግለጽ የሚችለው 100% እሱ ነው እኔ ዋይን ዘፈኖች ይሄን ብዬ ጠይቀው አላቅም ሰራለሁ እሱን ሰውም እናንተም አሁን እንደዚህ ስጠይቁ ነው ዋይን ጠይቁት የሱ የራሱ መልስ ይኖረዋል በደንብ አድርገው ነው አይ ተወዳጅ ባገሩ ከሰጠ በኋላ ሌላ ሰጥቷል አዎ ምንም ሁለት ዘፈኖች ሰጥቶኛል ስለ ሀገር የተጫወትኳቸው እንኳን መጣሁ የሚላለኝ ስለ ሀገር የተጫወተ ዘፈን አለ ስለዚህ ይሄንን ማ እዚህ አይደለም በባንድ ነው የሚዘፈነው በባንድ ነው የሚዘፈነው ግን ትንሽ አንጎራጉራ አሻፈ እሺ በመሰንቆ ነው አንተ በመሰንቆ ጨፈጭፈዋለሁ እኔ ባንድ እኮ አወኩት አሁን ነው ወይ ሸጋናት የሸጋ ዘር ግቢ ቤቷ የሸኻተር ህመሜ መጣችኝ በህልሜ ጨረቃኛ የቻሰርታ አባይ ባናይ ከዘፈች ጣናን በታንኳ ያቋረጠች አቤት ቁመና አፈጣጠር የመውደድ ስልቷ ያፈቃቀር ገና ሳይነጋ ህልፈትታ ኮለል ካለው ምንጭ ውሃ ቀርታ እድገቷ የበረኻ ጠማቷ የምንጭ ውሃ ከንፈሯ ማር ወለላ ኦቸል ጀማል ጥላ አይኗ የዶቅማ ፍሬ ወይ ቢተዋብሬ የሚባል ግር ኳስ ተጫዋች ነበር ይሄ እንግዲህ በፊው የሚነሳው በባንድ ነው ይሄ ሁሉ ተመልካች ባለበት እንግዶች ባሉበት ይዘፈን በጥሬና ክብረህ እዚህ ስቱዲዮ ስለተገኘ በጣም ነው ማመሰግነው ክብር ይስጥልኝ ረጅም እድሜ ከጤና ጋር ይስጥ አሜን እሺ በመጨረሻ እንደው ኢየሩሳሌም ጄሪን እስቲ አመስግናት ሚስቴን በእውነት ለፍቅሯን ግለጽ ወንድም የለኝም ወንድሞች ከ12 ልጆች የቀረነው አንድ እህቴና እኔ ብቻ ነን ግን ከናትም ከአባትም ከእህትም ወንድም የምትመረጥ ምርጥ ትዳር ወይም የትዳር ኑሮ ጓደኛ ባለቤት ስለሰጠኝ እግዚአብሔርን አመሰግናለሁ ይሄን ነው ማለት የምችለው ጀሪዬ እወድሻለሁ አንቺ እህቴ ወንድሜ አክስቴ አጎቴ እናቴ አባቴም ነሽ አፈቅርሻለሁ በጣም እናመሰግናለን ወደ ቢፌው እንመለሳለን እሺ እንመለስ ወደ ዋናው ቢፌ ተስተና ይሻላል ነው እሺ